ስትወለድም ድፍን ሆና ነው የተወለደች። ያ በቃ በታች ስለማይወጣ በላይ ያስታውከኛል። በቃ ኬዟን እኔ ያወቅኩ ከ10 አመት በኋላ ነው። ገፍትረውኝ ከዚህ በፊት ሆስፒታል አራር ተኝቼ ነበረ። ያው ከወርም አልፎ አመት ሊሞላው ነው ካካካረኩ ራሱ። ሰላም እንዴት ናችሁ? በመላው ዓለም የምትገኙ የእዩሃ ሚዲያ ተከታታዮቻችን በዛሬው የእዩሃ ሰው ፕሮግራማችን ላይ ወደ አንድ መንደር ጎራ እንላለን። ይህም እንግዲህ አዲስ አበባ ጀሞ ቁጥር 3 ቦርጋ የሚባል አካባቢ ላይ እንገኛለን። እዚህ አካባቢ ዛሬ የመጣ ነው በተለይ በውጭ ዓለም ፈረንጆቹ በርዝ ዲፌክት ይሉታል ወይም ደግሞ ቦርን ዲፍረንት የሚሉት አለ። ይህም ሰዎች ባልተለመደ የአካል ጉድለት ውስጥ ሲወለዱ እንደማለት ነው። ይህ እንግዲህ አብዛኞቹ የሳይንሱ ዓለም እንደሚያስረዳው ከሆነ ብዙ ጊዜ የውጭው አካል ግድፈት ወይም ደግሞ ጉድለት ቶሎ የሚታወቅ ሲሆን በውስጥ ያለው ግን ምናልባትም ወራትንና አመታትን ተሻግሮ ሊታወቅ የሚችል ነው። አንዳንዴ የኩላሊት አለመኖር ሊሆን ይችላል የዚህ ችግር መገለጫው። ይህም ዛሬ የምንመለከተው እንግዲህ አንድ ኩላሊቷ የለም የመጸዳጃ አካል ጉድለት አለባት። እንደዚሁም ደግሞ ከውጭ የሚታየው የአካል ጉድለቷ ደግሞ የአንድ እግሯ የለም ማለት ነው። ይህች ልጅ እጹብ ድንቅ ሰለሞን ትባላለች። እጹብ ድንቅ የ17 አመት ወጣት ናት። እንግዲህ በዚህ የአካል ጉድለት ውስጥ ህይወትን እንዴት አሳልፋለች? እናቷ ወይዘሮ ይታየሽም በዚህ ሁላ ዘመናት እንዴት አድርገው ነው ኑሯቸውን የገፉት? አሁን ያለባት የጤና እክልስ በኑሯቸው ላይ ያደረሰባቸው ፈተናና ወደፊት ያለው የጤና መፍትሄ ምን ይመስላል የሚለውን እንደዚሁም ደግሞ ወደ መፍትሄው ለመሄድ የእናንተን የተመልካቾችን እገዛስ እንዴት ማግኘት ይችላሉ በሚለው ላይ ቆይታ እናደርጋለን። አብራችሁኑ ነው። እሺ እናመሰግናለን። ሙሉ ስሞትን እንተዋወቅና ወደ ቆይታችን እንዘልቃለን። ስሜ ታየሽ ተክሉ ይባላል። ስሜ እጹብ ድንቅ ሰለሞን ይባላል። እድሜ 17 ነው። ምኖረው ከናቴና ከእህቴ ጋር ነው። ክፍሌ 8ኛ ክፍል ነው። የምማረው አባይ ትምህርት ቤት ነው። መልካም ወይዘሮ ታየች እንግዲህ ዛሬ መጣ ነው ከርሶ ቤተሰብ ዘንድ አዲስ ነገር አዲስ ታሪክን ልናይ ነውና እንደው እርሶ እንግዲህ ልጆት የአካል ጉዳት አስተናግዳለች በተፈጥሮ የሚከሰት ማለት ነው። ነገር ግን ቀድሞ ያሉት ነገሮች የህይወት ታሪኮትንም መረዳትና ከየት መጡ የሚለውንም ማወቅ ስለምንፈልግ ጭምር የእርሶ ተወላጅነት የት ነበር? ቀድሞ ኑሮትን ያደረጉበት አካባቢ የት ነበር? ከዛ በኋላ የአዲስ አበባ ኑሮትስ እንዴት ነው የሚለውን ያስረዱን። ያው ተወልጄ ያደኩት ሀረር ነው። ከዛ ነው ትምህርቴን ከጨረስኩ በኋላ ያው ባላገባው ከዛ ነው የጹብና አባት አገባው ማለት ነው። ከዛን ካገባው በኋላ እሷ ተወለደች። እንዳጋጣሚ እንደተወለደች ያው የአካል ጉዳተኛ ናት። በቃ ተለያየን ከሱ ጋር ማለት ነው። በቃ በዚህ ኬስ ተለያየን። ከተለያየን በኋላ ለብቻዬ ነበር ሀረር ውስጥ ማሳድጋት። እጹብ ያለባት ችግር ከውስጥም ከውጪም ነው የአካል ጉዳቷ ያለውና እንደዚህ አይነት ጉዳቶች ደግሞ በተለይ በውስጥ ያሉ ጉዳቶች ቆይተው ነው የሚታወቁት። እርሶ በምን ያህል ጊዜ እጹብ የምን ያህል ወር ልጅ ሆና ወይም በምን ያህል የእድገት ምጣኔዋ ላይ ነው እንደዚህ አይነት ችግር እንዳለባት ያወቁት? የውስጥ ኬዟን እኔ አንድ ኩላሊት መሆኗን ያወቅኩ ከ10 አመት በኋላ ነው። ካካ እንደ ልቧ አይወጣም። ስትወለድም ድፍን ሆና ነው የተወለደችው። በ6 ቀኗ ነው ኦፕራሲዮን ሆና ወጣላት ማለት ነው። ካካ የምታረግበት ሽንት ምሸናበትም የተወሰነ ድፍን ነበር እና ሐኪም ነው ያስተካከለላት። የመጸዳጃ አካላቶቿ የውጭ ክፍል ማለት ነው። አዎ ምንም ነገር የላትም። እንደማንኛውም ሰው የወሰደችው ነገር መጠቀም አትችልም፣ ማስወገድ አትችልም። ለምን? በጣም ያሰቃያታል። በጣም ያገኘችው ነገር የምትበላው ነገር የለም በቃ። እና ልክ 10 አመት ሲሆናት ደግሞ ተመልሶ ያ የተቀደደው ተመልሶ እንትን አለ ኦፕራሲዮኑ ተመልሶ ተደፈነ። ከዛን ወደ ጥቁር አንበሳ ተጻፈልኝ። ጥቁር አንበሳ ደግሞ ኦፕራሲዮን ሊሰሯት ነበር፣ አልቻሉም። በቃ ይሄ ተፈጥሮ ጉዳይ ነው፣ ምንም ማድረግ አንችልም። እንደገና ደግሞ ያንንም እኔ አላቅም ነበር፣ አንድ ኩላሊት መኖሯ ራሱ አላቅም ነበር እስከ 10 አመት ድረስ። እስከ 10 አመት ባለው ነገር ምንም እኔ እንደዚህ የእግር ኬዟን ነው እንጂ እና ያው የካካ መውጫ ስለሌላት ነው እንጂ የኩላሊት ይኖራት አይኖራት የማውቀው ነገር የለም። እና አሁንም ቢሆን ምንም በቃ ምንም ተስፋ እኔ አንዳንድ ጊዜ ተስፋ ቆርጣለሁ። ለምን? ያው ሰው በልቶ እንትን ካላለ እንደ ልቡ ካልተጠቀመ እኔ ካስትሎይል ነው በቃ አንዳንድ መድኃኒቶችን እየገዛው ነው። ምንም የለው። በትምህርት ቤት እንደዚህ ሲጀመር መቀመጥ አልችልም። ትምህርት ቤቱ ሩቅ ነው። እንደ ሰው ነኝ። ኮንትራት ይዤ የሚሄድበት ብር የለኝም እና በእግሯ ነው የምትሄደው ስትመጣም በቃ። መልካም እንግዲህ እጹብ ብዙ ሰዎች የውጪ የአካል ጉድለት ያጋጥማቸውና በተለያዩ በሰው ሰራሽም በሌሎችም ድጋፎች ህይወታቸውን ያስቀጥላሉ።
ውስጥ ያለ ጉዳት ሲኖር ደግሞ እንደያቅሙ ይታከምና መፍትሄ ያገኛል። አንቺ ደግሞ ያለፉትን 17 አመታት ከመጸዳጃ አካል ውጪ ወይም ደግሞ በዛ እክል ውስጥ ነው ያለሽውና በመጀመሪያ ይሄ አንዳንድ ክስተት ሌላ ሰው ላይ ይፈጠራል ብለሽ ታስቢያለሽ ወይ? አንቺ ላይ እንደተፈጠረ ስታውቂና ነብስ ባወቅሽበት ሰዓትስ ምንድነው የተሰማሽ? ያው እንግዲህ ስታመም እኔ ያለ አይደለ ሌላውንም እንደሚያመው አውቃለሁ። እሱንማ በሽታ የከሌ ስለማይል ምናልባት እንጃ ብቻ አላ በኔ ላይ ብቻ ስለደረሰ እስካሁን በሌላ ደርሶ ስላላየው ብቻ የኔ በጣም በቃ ያስቃየኝ እንዳልቤ ብማር አንድ ቀን ትማርና አንድ ቀን ደግሞ ቀራለው። በቃ ለአስተማሪ ደግሞ ምክንያት ሁሌ አስተማሪ ደግሞ ሐኪም ቤት መሄድ ይመስለዋል። ሐኪም ቤት ደግሞ ብትሄጂ የካርድ ምናምን ብር አለ እዚህ ጋር ቀን በቀን መቼስ አይካሄድም። እና የኔ ህመሜ እረፍት ነው የሚፈልገው። እረፍት ሳደርግ ትንሽ ዘግ ይልልኛል፣ ይተወኛል። አሁን ተወኝ ብዬ ደግሞ ልሂድ ብዬ እንትን ስል ያስቀረኛል ከትምህርት ቤት እና በቃ ከመጠን በላይ ሆዴ ይነፋል። የዛን ሰዓት በሚነፋበት ሰዓት ኩላሊቴን ይጫነዋል። ትምህርት ቤት ሲሄድ እጄ ይላላጣል፣ ክራንች የሚይዝበት እና በቃ መንገድ ላይ ሁላ አንዳንዴ ሳረፍድ በቃ እዛው ቆም ይቀራለሁ፣ ረፍድ ቀራለሁ፣ መለሳለሁ ማለት ነው። ምን እንደው እርሶ የዛን ጊዜ እናት ነውትና 9 ወር በሆድ መሸከም ከዛም ያብራንክን ክፋይ ደግሞ ማየት ጤነኛ ልጅ ይስጠኝ ይባላል። አሁን ደግሞ ዘመኑ ሰልጥኖ ወንድና ሴትም ተማርጦ ይታያል። ጤነኛ ልጅ ይስጠኝ ከሚለው ምኞትም አልፎ እንግዲህ 9 ወርም አልፎ ያብራኮትን ክፋይ በክንዶ አቅፈው ከዛ እንደዚህ አይነት ችግር መከሰቱን ሲያውቁ ምን ተሰማውት? የዛኔ ችግሩ መኖሩን ሲያውቁ? እኔ በቃ እግዚአብሔር የሰጠኝን በጸጋም ነው የተቀበልኩት። ምንም ነገር ያልኩት ነገር የለም። በቃ እግዚአብሔር የሰጠኝ ነው። እግዚአብሔር እንደፈጠራት ያኑራት ነው ያልኩት። ምንም ነገር በውስጤ ማላሰብኩኝ። እንደው ምናልባት የዛኔ ጎረቤት አዝማድም አለ እርሶንም የሚያርሱ ሰዎች አሉና እንደዚህ አይነት ነገር መኖሩን ሲያውቁ ለመሸሸግ አልሞከሩም ወይ? ምን ያልደበኩኝ ምንም ነገር የደበኩት ነገር የለም። በቃ ከዛ አገር የወቀው ፀሐይ ይሙቀው ብለው ነው ጉዳዩን ያወጡት። በቃ ይሄ ምንም እግዚአብሔር የፈጠረው ነገር ነው። ለየት ከዚህም የባሰ ነገር ስላለ የባሰ አለ ደግሞ ምንም የጭንቅላት ሰው ደግሞ ጭንቅላቷ ፈጣናት። እኔ ልጅቷ በፊት እንደተወለደ በርግጥ ፈርቻለሁ። አይቼም ሰምቼም ማላቀው ነገር ነው። ፈርቼ ነበር ለ3 ቀን። ከዛ በኋላ አዳፍታረኩ በቃ ተለማመርኩት እና እኔ ምንም በቃ እንደው ያው ህፃናት ሲወለዱ በተለይ የተወሰኑት የመጀመሪያዎቹ ቀናቶች ሰውነታቸው ውስጥ የነበረ ምንም አልወጣላትም። ኦፕራሲዮን ሆኖ ነው እሱ ይወጣላት፣ ተቀዶ ነው ይወጣላት። እሱ አለመውጣቱ እርሶ ላይ ጥያቄ ፈጥሮቦት ነው ወደዛ ያቀኑት ወይስ ደግሞ ህመም ተፈጥሮባት ነው? ሆዷ በጣም በማጠባት ሰዓት ያስመልሳት ነበረ። ከዛን ጎረቤት አያትና ሲያዋት ምንም ነገር የላትም። ወሰዷት ሐኪም ቤት። ያው ፕራንተን አሉላት ቀደዱላት። ኦፕራሲዮን ሰን ያችን ፓርታስ ፓርትናት ያችን ፓርቷን ቀደዱላትና አወጡላት። በቃ አስወግዱላት ውስጥ ያለው። ከዛ በኋላ ደግሞ 4 ወር ሲሆነው ሰውነቷ ሲጨምር ደግሞ ተመልሶ እንደዛ ተልባ እንደ ሰው ጡት ወይ ሞተ ጠጥታ አይደለም ይችላል ተልባ ነው እንደ ተጨማሪ ሙዝ ምናምን እያደረኩ ነው በቃ ሆዷን እንዳያደርቀው ማለት ነው። እስካሁን ያቆየኋት ማለት ነው። ያው በተጨማሪ እንደዚህ ሆዷን የሚያለስልስ ነገር እያመረጥኩላት ነው። በፊት ለምሳሌ ህፃን በነበርሽበት ጊዜ ነበረው በየድሜ እርከንሽ ስለ ጉዳትሽ ያለሽ አስተሳሰብ እየተለወጠ ነው የሚመጣው አይደል? ስሜትሽም እንደዛውና በፊት ምን ይሰማሽ ነበረ? ከዛ ልክ እድሜሽ እየጨመረ በመጣ ቁጥርስ የነበረሽ ግንዛቤ ምን ያህል ነው? ያው በፊት እድሜ ሳይጨምር በፊት ያው በቃ በእኔ ላይ ብቻ የተፈጠረ ይመስለኛል። በቃ ተፈጥሮ በቃ ፈጣሪ ምን አረኩት ብዬ ከፈጣሪ ጋር እጣላለሁ። እኔ ብቻ ነኝ እንዴ በቃ ሰው እንዴ ለምድ እንደዚህ የሚያይኝ ሰው እኔ ያ ሰው እንዲረዳኝ ወይ ደግሞ እንትኑ ፈልጌ ሳይሆን በቃ ያ ሰው ቢያበረታታኝ ጎበዝ በርቺ ለኔ ያ ትልቅ ነገር ማለት ኮንፊደንስ ይኖረኛል ለማንኛውም ነገር። ግን ወይኔ እንደዚህ ቃሉኝ ቃቅስ አይምሮዬ እርብሽብሽ ይላል። ወይኔ እንደዚህ ስለሆንኩ ነው ተማሪ እንደዚህ የሚያረጋኝ እላለሁ። በቃ ራሴንና ፈጣሪን ወቅሳለሁ። የጉዳትሽን መጠን ግን ትረጁ ነበር? ይገባሽ ነበር? ምንድነው የሆንኩት የሚል ጥያቄ ያልፈጠረብሽም? አዎ ያው ፈጥሮብኛል። ትንሽ ዳር ከፍ ያልኩ ስመጣ
በጣም ነው በቃ እንዴ ከማንም ከሁሉም እኩል ላይ እበላለሁ፣ እጠጣለሁ፣ እሄዳለሁ፣ እራመዳለሁ እንደማንኛውም ሰው እንትን እላለሁ። ጤና ነው እንጂ ይሄ ተፈጥሮ ነገር አካል ጉዳትነቴ ምንም አይመስለኝም አሁን ማለት ለኔ ትልቅ ነገር ነው። ፈጣሪ ቢወደኝ ነው አንድ ነገር ቢያርግልኝ ነው ወደፊት የሚፈትነኝ ብዬ በዚህ እንትን እንደ በፊቱ መውቀስ ራሴ ታውኩ ጭራሽ እንትን እላለሁ ራሴ ማለት ከሌሎች ተማሪዎች ጋር ሳሁን አንዳንዴ መቼም ተማሪ ትምህርት ቤትን ብትሆኚ ሰፈር ውስጥም ብትሆኚ ካቻዎችሽ ጋር መሯሯጥ፣ መጫወት፣ ሌሎች እንቅስቃሴዎችንም ማድረግ ትፈልጊያለሽና አሁን ደግሞ አንድ ሴት ልጅ ለአቅመ አዳም የተጠጋች ባለችበት የእድሜ መጠን ውስጥ ነው ያለሽውና የራስሽ የሆነ ራዕይ ትልም ወይም ደግሞ ከኩዮች ጋር እንዲህ በሆነ ብለሽ የሚሰማሽ ነገር የለም ወይ? አንዳንዴ አለ አይደለ በቃ ትምህርት ቤትም እንደዚህ ክፍል ውስጥ ነው ቁጭ ምለው ቦርሳ ነው የምጠብቀው። ምክንያቱም ገፍትረውኝ ከዚህ በፊት ሆስፒታል 4 ተኝቼ ነበረ እና ከዛን እንደገና ትንሽ ቀን ቃርቼ ከትምህርት ፈተና ማምልጦኝ እንደገና ነው ወደ ትምህርት ቤት የተመለስኩት እንጂ ክፍል ውስጥ ራሴን አዝናናለሁ። ተማሪዎቹ ሰብሰብ ብለው ሙዚቃ ዘፍንላቸዋለሁ ምናምን በቃ ክህሎቴን ተሰጠኝ አዳብራለሁ። በቃ ብዙ ነገር እንዳይከፋኝ እንዳይሰማኝ ማለት ጓደኞቼም ለኔ የሚቀርቡኝ በጣም ጥሩ ስለሆኑ በቃ የምፈልገውን ያደርጉልኛል፣ ያበረታቱኛል። ጓደኞችሽ ወይም መምህራኖችሽ ግን እንደዚህ አይነት የጤና እክል እንዳለብሽ ይረዳሉ ወይ? አዎ ይረዳሉ። ግን አንዳንዱ በቃ አላ ከነሱ እኩል ምናልባት ውጫዊ ጉዳትሽን ከመረዳት ባሻገር ውስጥ የውስጣዊ አካል የጤና እክልሽንም ይረዱሻል ወይ? ወይስ አንቺ ማስረዳት ይጠበቅብሻል ወይስ አንዳንዴ ሳታስረጃቸው ዝም ብለሽ ታልፊያለሽ? አይ አንዳንዴ ይረሱትና መምህራኖቹ ይረሱትና በቃ ወንበር ውስጥ ስለምቀመጥ ክራንቺ ምናምን ካልታየ ይረሱትና እንደ ኖርማል ሰው ያዩኝና አንቺ ተነሽ ምናምን ብለው ያመናጭቁኛል። ሲያዩ ይደነግጣሉ። እኔ ይላሉ በቃ በጣም ከመደንገጣቸው የተነሳ ማለት እንጂ ከዛ በቀር በቃ ማያውቁት ግን አዳዲሱ የሆኑትን አስረዳቸዋለሁ። እንደዚህ እላቸዋለሁ። ሁሉን ነገር ችግሬን ነግራቸዋለሁ። አሁን መምህራኖችሽ ጓደኞችሽ ከውስጥ ያለው የጤና እክልሽን ያውቃሉ ማለት ነው? ምን አይነት ድጋፍ ያደርጉልሻል? አካል ጉዳተኛ መምህር ስላለ እዛ ትምህርት ቤት ከሱ ጋር እንወያያለን ምናምን በቃ ከሱ ጋር ነው ሁሉም ነገር ችግር እንትን መፍትሄ ይሄ ጄን ሲያቃጥለኝ እሱን ያዥ የሚለኝ እንደዚህ በጨርቅ ነገር ጠምጥሚበት ስፖንጅ ምናምን ይለኛል። አሁን ህመምሽ ምንድነው? ያው ማሚ ሆዴ በጣም ይነፋል። በሚነፋበት ሰዓት ደግሞ ኩላሊቴን ይጫነኛል። አላስኪድም ይለኛል። እግሬን ይይዘኛል። ትምህርት ቤት የሚሄድበት እጄ ያንቀጠቀጠኛል። እስኪብርቶ ልክ ክፍል ስገባ መንገዱ የሄድኩበት እጄ በጣም ያንቀጠቀጠዋል። ስሬኑ ላይ ይዘውና ያዳክመዋል። እስኪብርቶ መጽሐፉን ተውና ጓደኞቼ ነው የሚያጽፈው። እነሱ ናቸው የሚጽፉልኝ። ከሀረር እንግዲህ ጎንደር ሄደዋል ልጆትን ይዘው ከዛም ደግሞ በቤተሰብ ጫና ያብራኮትን ክፋይ ላለመጣን ደግሞ ፍጥረቱን ይዘው መጥተዋል። ወደ ተመለስኩ የመኖር ጀመርኩኝ። እዚህ አዲስ አበባ ሲመጡ ደግሞ የምን ያህል አመት ልጅ ሆና ነው ይዘዋት የመጡት? እዚህ ስትመጣ ከ11 ወደ 12 አመቷ ማለት ነው እድሜዋ የነበረው። ከዛ በኋላ ከዛ በፊት ያለፉባቸው ጊዜዎች ጫና አለ፣ ስጋቱ አለ፣ ከሌሎች አካባቢዎች ማህበረሰብ ጋር ያሳለፉትም ነገር አለ በሷ ምክንያትና የአዲስ አበባ ህዝብስ እንዴት ተቀበለውት? ኑሮስ እንዴት ነበር? የአዲስ አበባ ህዝብ በጣም ጥሩ ተቀብለውኛል። ኑሮ ደግሞ ይከብዳል። እንደ ኑሮ ስታይ በጣም ይከብዳል። ግን እኔ በሄደችበትም በእንትን ያለች ሰው ያዝንላታል። እንደ ሌላው አካባቢ ሳይሆን እንደዚህ አካባቢ ያዝኑላታል። ከኔ የበለጠ ደግሞ ይንከባከቧታል። ይችሊ ደግሞ እነሱ ስለወደዷት እኔ ደግሞ እንደመሰለሽ የሷ ፍቅር ጨመረብኝ። በቃ እነሱ የወለድኳት ያልወለዷት እንደሚያዝኑላት ከሆነ እኔ የወለድኳት እንደማዘን ያቀተኛል ይያል ማለት ነው። እንደው ቤትም ተከራይተው ነው የሚኖሩት አሁን እኛ እንደምንመለከተውምና ያው እንደምንም ብለው መተው ያቺን ማሟልቶ ይከፈላል። ነገር ግን ከዛ ባሻገር ከአከራይ ከሌሎች ጎረቤትስ የሚደርስቦት ጫና የለም ወይ? ልጅቷ እንዲ በመሆኑ ምንም እንደዚህ በእንትኗ ያዝኑላታል። ምንም እንደዚህ አካል ጉዳተኛ ና ብለው ምንም እንትን ስትታመም ታመው ነው በቃ አላ አይደል? ያው አንዳንድ አመለካከት ያላቸው ራሳቸው ያላቸው አመለካከት አላቸው። አንዳንዱ ደግሞ የሚያዝንም አለ እንዳፈጣጠራቸው ነው በቃ የሚያዝንና ማያዝን አለ በቃ። አሁን እጹብ የምትመገበው ምግብ ምንድነው? በዚህ እድሜዋ ላይ ሆና
የምትመገበው እንደ ቆስጣ፣ አቮካዶ፣ ሙዝ ይሄ ወዷን የማያደርቅባት ነው የምትለመላት የምትመገበው። ግን ያው አንድ አልፎ አልፎ ደግሞ እንጀራ ሰጣታለሁ። ያንን መግዛት አቅም ሳጣ ደግሞ እንጀራ ትበላለች በቃ። አሁን እነዚህ እርስዎ የሚሉኝ የፍራፍሬ አይነቶች ወይም የምግብ አይነቶች ተቀምጠው ለረጅም ጊዜ የሚቀመጡ ወይ ደግሞ ሰው ገዝቶን ቢሰጡት ቆጥቤ ልጠቀመው የሚሉት አይነት አይደለምና የኑሮ ወይም ደግሞ የኢኮኖሚ አቅሞ ላይ የፈጠረው ጫና ምን ያህል ነው ማለት? በቃ ምንም እኔ ያገኘዋትን ነው ያው ሳገኝ ብሩን ከሰጡኝ ልገዛ እችላለሁ። ካልሰጡኝ ደግሞ ያቺን እኔም የሰራዋትን ከየትም አንጥቼ ሰርቼ ገዝቼላት እገባለሁ። እንደው አሁን ጹብ ያለባት የሕክምና ላይ የደረሰችበት ደረጃ ቀዶ ጥገና ለማድረግ ፕሮሰስ ጀምራ ከዛ በኋላ ማድረግ የማይችሉበት ሁኔታ መግለጻቸውን የነገሩንና ከዚህ በኋላ ያላት ተስፋ ምንድነው? በሕክምናው ላይ እንዲህ ከተደረገ ይሄ መፍትሄ አለ ተብሎ የተቀመጠ ነገር አለ ወይ በሕክምና ባለሙያዎች? ነበረ እኔ እዛ አሁን አላት ሲዲ አስቀርንትን ብሎ ማለት ነው። ሲዲ አላት አሁን የሕክምና የታከመችበት ሲዲ አላት። ያ ሲዲ ደግሞ እኔ ለዶክተሮቹ ለምንድነው ለኪዩር ነው ለኪዩር ሲልኩ ኪዩር ደግሞ ለማላከ ለቴንሸር ላከ። እኔ ደግሞ እዛ ጋር እሷን ማገላብጥበት ኮንትራት ይፈልጋል። አዝግ የሚሄድበት ነገር የለም። እዛ ጋር የገቢ ምንጭ የለኝም። እኔ እሷን እንደ ልቧ የምትፈልገው ሐኪም ቤት ሪፈር የተደረገላት ሐኪም ቤት ለመሄድ እኔ የገቢ ምንጭ የለኝም። ስለዚህ አሁን የሕክምና መፍትሄ ያለው ነገር ግን የአቅም ጉዳይ ሆኖ ወደዛ መፍትሄ መሄድ አልቻሉም እንጂ አሁን ለምሳሌ ለአንድ እግሯ አርቲፊሻል እግር ሊሰጧት ይችላሉ። ለመጸዳጃ አካሏ መፍትሄ ነበረ። ለምን ወደ ኪዩር ነው የጻፉላት። እኔ ደግሞ እዛ አላደረስኳት። ያ ገቢ የለኝማ በምን ነው እዛ ድርሻት ኮንትራት ይፈልጋል። እዛ ጋር እሷን አድርሶ እሷን የሚመልስ ርቀት አለው። በጣም ርቀት ነው። ሁለታ መንገድ ነው ወደ መናገሻ ማርያም ነው ይሄ አርቲፊሻል እግር ይሰራላት የተባለው። እኛ አሁን ሰፈሩ እንደተመለከት ነው ከሆነ ኮረኮንች የሚባለው እንደዛ አይነት መንገድ ነው ያለበት። ያ ደግሞ እስከ ትምህርት ቤት መዳረሻሽ የሚዘልቅ ይሆናል ማለት ግማሽ ያህሉና ያንንም በክራንች ነው የምትገፊው። ስለዚህ እንደው ከዚህ አንጻርስ የተሻለ አማራጭ መፍትሄ አለ ብለሽ የምታስቢው ነገር አለ? ምናልባት ዊልቸርም ቢሆን ሌላ መፍትሄ። ያው ይሄ ክራንቹ ጥቅምም ጉዳትም አለው። ጥቅሙ ከበንደን ማንኛውም ሰው ሮጥ ብዬ እንትን እሄዳለሁ፣ እንደ ልቤ እንቀሳቀሳለሁ፣ እንደ ስፖርት ነገር የፈለኩትን ማድረግ እችላለሁ። ጉዳቱ ደግሞ እጄን ስሬን እያዳከመው በቃ ብዙ ነገር እያደረገኝ ማለት። አሁን ዊልቸሩ ቢሆን ኖሮ ደግሞ ዊልቸሩ ደግሞ በጣም ጉዳቱ ያመዝናል ከጥቅሙ ማለት። እዚህ ሰፈር አንድ አይመችም። እንኳን ዊልቸር ቀርቶ ክራንቹን ጎማውን እየጨረሰው ነው ድንጋዩ ማለት እያለቀ ነው። እና በቃ ዊልቸር ደግሞ እዛው ሆዴ በሚነፋበት ሰዓት እዛው ቀመጣለሁ። እንቅስቃሴ ያገኝ የምበላው ሁሉ እዛው እንትን ይላል እንቅስቃሴ ስለሚያስፈልግ ማለት። እና ከዊልቸሩ ክራንቹን መርጣለሁ እኔ ማለት። ዊልቸሩ በጣም ያስቸግራል ከራሱ ከውስጥ ችግርሽ አንጻር ማለት ነው። አሁን የምትመገቢያቸው ምግቦችም እየተመረጡ ናቸውና እንደ ማንኛውም ሰው አልበላ። እና አንዳንዴ ቤት ውስጥም ሲበላ ሊሆን ይችላል። ውጪም ስታዩ ይህ ምግብ በቀመስኩት እንደው አምሮቴ በወጣልኝ ብለሽ አትመኝም ወይ? አይ እኔ ሁሉም ነገር እወዳለሁ ማለት ምጣላው የለኝም። ግን ቤቴ ሰው እንትን ያለውን እንዲህ በበላ ቤቴ የተሰራውን ደስ ይለኛል ሁሉን ነገር ማለት። በቃ የጣፈጠኝን ነገር በደንብ ስበላ የዛን ሰዓት ሆዴ በጣም ይነፋል። የዛን ሰዓት ሳልጠግብ እተወዋለሁ ሆዴ ስለሚነፋ ማለት። በትንሽ ነገር ነው ቶሎ የሚነፋው ልጅ? አንዳንዴ ደም ሲነፋ ሌላም ነገር ብቻ ውሃም ጠጥቼ ይነፋብኛል። በጣም ይወጠራል። አሁን በምን አይነት ጊዜያዊ መፍትሄ ላይ ነው ያለሽው? ማለትም መጸዳጃ አካልሽ ላይ ያለውን እክል በምን አይነት ጊዜያዊ መፍትሄ እየተሻገርሽ ነው ያለሽው? ያው ከወርም አልፎ አመት ሊሞላው ነው ካካካረኩ ራሱ ሽንት ብቻ ነው። ሽንት የራሱ ሆዴ ሲነፋ ደርቅ እያደረገው መጠጣው ውሃ ያደርቀዋል። አይርስም በቃ ውስጥ አንጀቴ ውስጥ ያለው አይርስም በቃ እዛው ድፍና አርግቶኝ በቃ አንዳንዴ በቃ አየሩ ላይ አይወጣ በቃ ንፍትፍት አርግቶኝ ነው እንትን የሚለው ሽንቴንም እያቆራረጠ። ስለዚህ ከአመት በፊት ነው ካካያረክሽው? በጣም ቆይቷል። ያ ታዲያ የፈጠረብሽ ችግር የለም ወይ እስካሁን?
እስካሁን የፈጠረብሽ ችግር የለም ወይ ያ መሆኑ? ያ በቃ በታች ስለማይወጣ በላይ ያስታውከኛል። በቃ እንደ ወስፋት ነገር እንትን ብሎ ይወጣል በቃ ካፌ ማለት። የዛን ሰዓት ምግቡም ያስጠላኛል። ምግብ ደግሞ ስቶ በቃ አልበላም ብዬ ያ ይመጣብኛል ይነፋል በማለት ሳልበላ ቀርና የዛን ሰዓት ያዞረኛል። አቅም ያንሰኛል ክራንቹን ለመያዝ ማለት። አሁን ካካሽ እየወጣ ያልሆነው የተሰጠሽ ጊዜያዊ መፍትሄ ማለት እንደ በፊቱ የሚደረገው ሰርጀሪ ጊዜው ስላለፈበት ነው ማለት። ካስቱሎ ነበር እሱ ደግሞ በጣም ከተወሰደ ሰዎች ልብ ያሳምማል ምናምን ስላሉ አልፎ አልፎ እንደውም ዛሬ ተጠቅሜው ነበር እና ስጠቀመው እሱ ምንድነው የሚያደርገው? ካስቱሎ ያለ ሰልሳል ብለው ነበር ሙሉ ጠርሙሱን በመጠጣት የጉሎ ዘይት ማለት። ያ በቃ ምንም ለውጥ የለውም። ያው በእኔም በሃይማኖቴ ጸበሌን እየጠጣው ሰውነቴም እንደ አለርጂክ ነገር ስላለብኝ እምነት እየተቀባው እስካሁን እሱ ነው እንትን ያለኝ እንጂ በፊት ተነፍቶ ይገላበጥ ነበር። በጣም ይገላበጣል። ማህፀኔን ይወጋኛል፣ አላንቀሳቀስ ይለኛል። በቀን አንዴ በላለሁ። በቃ መብላት ፈልጋለሁ ግን ይነፋል በማለት ያ አይምሮ ውስጥ ስላለ ተወውና አንድ ጊዜ በላለሁ። በቃ በፍራቻ ውስጥ ማለት ከተነፋ በቃ ያቁነጠንጠኝ አያስቀምጠኝ። ትምህርት ቤት በሚሄድበት ሰዓት ዴክስ ላይ ስቀመጥ አያስቀምጠኝም። ዴክሱ ደረቅ ስለሆነ እዛው እንትን ይላል። አሁን ወደ ቀጣይ ክፍል ስትሸጋገሪ ደግሞ ሌላ ትምህርት ቤት ነው የምትመደበው አይደል? እሱስ ቢሆን ካሁኑ ስጋት የለብሽም? እዛ ሄዶ ይማሩ? እኔም እናቴም እየተጨነቅን ነው ማለት ርቀት አለው። ይሄ እንደውም ይሻላል አሁን ያለውበት ትምህርት ቤት ማለት። አሁን ወደ 9 ከሄድኩ በጣም ይርቃል። ፋና አሁን 8 ተፈተነሽ ነው ያለሽው? አራ አልተፈተንኩ ገና 8ኛ ክፍል ነኝ አሁን ገና 8 ነው እየተማርሽ ነው? በህመም ምክንያት አቋርጬ ነው ከ2ኛ ክፍል ከሀረር ያለው ወደ ሌላ ክፍል ትልቅ ደረጃ ወደ 10 ሁላ ነበርኩኝ ማለት እና በህመም ጉዳይ እንደሷ እንዳለችው እናቴ እንትን አልኩኝ። ወደዚህ ስንመጣ የዚህ አዲስ አበባ ትምህርት ብዙም አይገባም በማለት ከ2 ደገምኩኝ። ትምህርትሽ ላይ ግን እንዴት ነሽ? ያው ጤና ካሌለ ምኑን ይማራል ሰው? ያቃሰጥኩ በአካሌ እዛ ከሆነ ሀሳቤ ደግሞ ህመሜ ላይ ከሆነ ምንም ትምህርት ብዬ አላስብም። እንዲሁ ሄጄ ልጻፍ ምን ልበል እንጂ በቃ አይምሬ ህመሜ ላይ ነው። በቃ ሲሰማኝ ምን ሲለኝ በቃ ቤት ደግሞ ሰሆን በፈረቃ አልሆነም። አሁን ደግሞ ቤት ሰሆን እናቴም ሰቀቀን ይሆነባት ለሰው አደራ ብላ ነው እንትን የምትለው። አሁን ደህና ሆንኩኝ ስል አሁኑን እታመማለሁ። ልዩ ክህሎቱም አለሽ አይደል? የስዕልም የሙዚቃም እንዳለሽ ሰምቻለሁ። እነሱንስ እንዴት ነው የምታዳብሪው? ማለት አላ ትንሽ ተወት አሁን ቶይ ስል ራሴ ህመሜ እንዳላስታመመው ምን ስል እንዳይሰማኝ ብዬ ስዕልም ስላለው ሙዚቃ አዳምጣለሁ ራሴን አይምሮዬን ለማዝናናት ግጥም እጽፋለሁ። በቃ ብቻ ወደፊት አርቲስት ብሆን ነው ደስ የሚለኝ። አሁን እናትሽ እንደነገሩን ከሆነ ሪፈር ተጽፎልሽ ወደዛ ሪፈር ወደ ተጻፈልሽ ቦታ ደግሞ ለመውሰድ የአቅም ችግር እንደፈተናቸው ነግረውናልና ሰዎች በዚህን ያህል ፍጥነት ብትረዱኝና ብታደርጉልኝ ብለሽ እንዴት ነው ጥያቄሽ የምታቀርቢው? እኔ የምፈልገው እንዲረዱኝ የምፈልገው ጤናዬን ብቻ ጥሩ የተባለ ዶክተር ተገኝቶ ቢያስተካክልልኝ ውስጣዊ እንትን በደንብ የሚያውቁ ዶክተሮች እንትን ብለውኝ ቢያከሙኝ ደስ ይለኛል። ብቻ ይሄን ምርጫ ይሄ ነው። በምን አይነት መልኩ ሰው ሊደግፎት ይችላል? የስልክ ቁጥር ወይም የባንክ አካውንት? ስልክም አለኝ አካውንትም አለኝ። የኢትዮጵያ ንግድ ባንክ ስልኮትን ይንገሩንና አካውንቱን እናስቀምጥ። 266697 መልካም እናመሰግናለን። እናትሽን ላንቺ እንዴት ትገልጫታለሽ? እናት እንኳን በአፍ አትገለጽም፣ በምንም አትገለጽም። ብቻ እናቴ ማለት ለኔ ህይወቴ ናት። በቃ ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጠዋት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ትጋሻል። እናቴ ነሽ አለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ በዋልኩበት ከተማ
ሲያጥፋ አንጀትሽ ልክ እንደ ፎጣ ስትባዝኝ ለኔ ጧት ማታ ሆነሽ ከርታታ ይኑር እንጂ ውስጤ ተጽፎ ታሪክ ሆኖ አይቀርም ሁሉም ባንቺ አልፎ ይካስሽ ጌታ እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ተመልካቾቻችን እንግዲህ እንደ ተከታተላችሁት የእጹብ ድንቅ ሰለሞን የታዳጊዋ የህይወት ጉዞ ይህንን ይመስላል። አሁንም ከዚህ በኋላ ያለው ቀሪ ዘመኗ ደግሞ በጤና የተመላ እንዲሆን መፍትሄውንም እናቷ ነግረውናል። ለዛ ደግሞ መዳረሻ የሆናቸው ዘንድ የደረሰባቸውን የኢኮኖሚ አቅም ማነስ ደግሞ ያንን ታግዟቸው ዘንድም ተማጽኗቸውን አቅርበዋል። እንደተከታተላችሁት እንግዲህ መደገፍ እንሻለን የምትሉ ከሆነ ከታች በስክሪኑ ላይ በምትመለከቱት ስልክ ቁጥር እንደዚሁም ደግሞ የባንክ ደብተር ቁጥራቸው ላይ እርዳታችሁን ልታደርሷቸው ትችላላችሁ። ስለተከታተላችሁን እናመሰግናለን። እዩሃ ሰውን ነበር ስትመለከቱ የቆያችሁት።